የውጭ ምንዛሬ ቢሮዎች ብሔራዊ ባንክ በሚያወጣው የዶላር ጨረታ ላይ መሳተፍ እንዲፈቀድላቸው ጥያቄ አቀረቡ። የትግራይ የቀድሞ ታጣቂዎች የተሃድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። አሜሪካ በኢትዮጵያ ላይ የጣለችው ታሪፍ ለአበባና መሰል ወጪ ንግዶች ፈታኝ ይሆናል ተብሏል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ሰዓቱ ዜናዎች እናልፋለን። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። ፈቃድ ተሰጥቷቸው ስራ የጀመሩ የውጭ ምንዛሬ ቢሮዎች የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ ማውጣት በጀመረው የውጭ ምንዛሬ ጨረታ ላይ መሳተፍ እንዲችሉ ጥሪ ያቀረቡ። ከጥቅምት ወር 2017 ዓ.ም ጀምሮ ከኢትዮጵያ ብሔራዊ ባንክ ፈቃድ አግኝተው የውጭ ምንዛሬ ግብይት በማካሄድ ላይ የሚገኙ ሪፖርተር ያነጋገራቸው የውጭ ምንዛሬ ቢሮዎች ብሔራዊ ባንክ ማካሄድ በጀመረው የውጭ ምንዛሬ ጨረታ ላይ መሳተፍ እንደሚፈልጉ ገልጸዋል። ብሔራዊ ባንክ ፈቃድ ከሰጣቸው 12 የውጭ ምንዛሬ ቢሮዎች አንዱ የሆነው ዮጋ የውጭ ምንዛሬ ቢሮ የቅርንጫፍና የማርኬቲንግ ስራ አስኪያጅ አቶ ፋሲል አለሙ ስራ ከጀመሩ 6ኛ ወራቸውን እንደያዙ ገልጸው ካለፉት 4 ሳምንታት ወዲህ በውጭ ምንዛሬ ገበያ ውስጥ የተወሰነ መቀዛቀዝ እየታየ ነው ብለዋል። በተለይ የውጭ ምንዛሬ የሚሸጡ ሰዎች ቁጥር እየቀነሰ መሆኑን የጠቀሱት አቶ ፋሲል በአንጻሩ የውጭ ምንዛሬ ፈልገው የሚመጡ ሰዎች ቁጥር እየጨመረ መሆኑን ለሪፖርተር ተናግረዋል። የዶላር ዋጋ ሊጨምር ይችላል በሚል ሰዎች በእጃቸው ላይ ዶላር ለመያዝ በመፈለጋቸውና ባንኮች ከብሔራዊ ባንክ በቂ ዶላር እያገኙ በመሆናቸው ለደንበኞቻቸው በቂ የውጭ ምንዛሬ ማቅረብ በመቻላቸው ፍራንኮ ቫሉታ ሙሉ ለሙሉ በመቆሙ የምንዛሬ ቢሮዎች ቁጥር በመጨመሩ የእያንዳንዱ የውጭ ምንዛሬ ቢሮ የገበያ ድርሻ እየቀረበ በመምጣቱ የተፈጠረ ሊሆን እንደሚችልም ገልጸዋል። በሳምንት በአማካይ እስከ 30,000 ዶላር እየገዛን ነው። ከዚህ ውስጥ 75 በመቶ ያህሉንም እንሸጣለን ያሉት አቶ ፋሲል የጥቁር ገበያውን እንቅስቃሴ እየተከታተሉ እንደሆነም ተናግረዋል። በህጋዊውና በጥቁር ገበያው መካከል ያለው የውጭ ምንዛሬ መግዣና መሸጫ ዋጋ ልዩነት በተለይም ባለፈው ጥር ወር እስከ 1 ብር ድረስ ጠቦ እንደነበረ ያስታወሱት አቶ ፋሲል አሁን ግን ልዩነቱ እስከ 5 ብር ድረስ መስፋቱን አስረድተዋል። አቶ ፋሲል አክሎም ብሔራዊ ባንክ የውጭ ምንዛሬ ለማቅረብ በየሁለት ሳምንቱ ማካሄድ በጀመረው ጨረታ ላይ እንዲሳተፉ ከተፈቀደላቸው ባንኮች በተጨማሪ የምንዛሬ ቢሮዎች እንዲሳተፉ ቢያደርግ ስራችን የበለጠ ይነቃቃል ባይ ናቸው። የኢትዮጵያ ብሔራዊ ባንክ በበኩሉ የውጭ ምንዛሬ ግብይት ድርጅቶች በምንዛሬ ጨረታዎች እንዲወዳደሩ የሚፈቅድ አሰራር የለም ብሏል። በባንኩ የውጭ ምንዛሬ ግብይትና መጠባበቂያ ዳይሬክተር የሆኑት ወይዘሮ የኔ ሀሳብ ታደሰ ለሪፖርተር በሰጡት ማብራሪያ የውጭ ምንዛሬ ግብይት ድርጅቶች ከንግድ ባንኮች ጋር ብሔራዊ ባንክ በሚያዘጋጃቸው የምንዛሬ ጨረታዎች እንዲሳተፉ የሚፈቅድ ፖሊሲ የለም ብለዋል። እነዚህ ድርጅቶች ፈቃድ የተሰጣቸው የውጭ ምንዛሬ ጥሬ ገንዘብ እንዲገዙና እንዲሸጡ ብቻ እንጂ ከባንኮች ጋር ወይም በሌላ መንገድ በምንዛሬ ጨረታዎች እንዲሳተፉ የሚፈቅድ አሰራር ኖሮ አይደለም ሲሉ አክለዋል። አቶ ፋሲል ግን ጥቁር ገበያው ለበርካታ ዓመታት የቆየ አሰራር በመሆኑ በአንድ ጊዜ ማጥፋት አይቻልም፣ በመሆኑ መንግስት ጥብቅ ቁጥጥር ሊያደርግበት ይገባል ሲሉ አሳስበዋል። የኢትዮ ፎሬክስ የውጭ ምንዛሬ ቢሮ የቦርድ ሊቀመንበር የሆኑት አቶ መርከቡ ተፈራ በበኩላቸው ስራውን ከጀመሩ 6 ወራት እንዳለፋቸው ተናግረው ቀስ በቀስ እያደገና እየሰፋ መምጣቱን ተናግረዋል። ከ5 ወራት በፊት ገበያውን የተቀላቀለው ሳባ ፎሬክስ የተባለ የውጭ ምንዛሬ ቢሮ በበኩሉ በውጭ ምንዛሬ ግብይት ላይ በተሰማሩ ድርጅቶች መካከል ጤናማ የንግድ ውድድር አለመኖሩን ገልጿል። የድርጅቱ ዋና ስራ አስኪያጅ አቶ ዳኛቸው አለማየሁ ለሪፖርተር እንደተናገሩት ጥቁር ገበያው ዋነኛ ስጋት እንደሆነ ገልጸው የውጭ ምንዛሪ አገበያይ ድርጅቶች የሐዋላ አገልግሎት ፈቃድ ቢሰጣቸው ጥቁር ገበያውን ሙሉ ለሙሉ ከገበያ ማስወጣትና አገርም ከሬሚታንስ የተሻለ ገቢ እንድታገኝ ሊያደርግ እንደሚችል ገልጸዋል። ብሔራዊ ባንክ ካለፈው ጥቅምት ወር ጀምሮ ለግል የውጭ ምንዛሪ አገበያይ ድርጅቶች ፈቃድ መስጠት የጀመረ ሲሆን በአሁኑ ጊዜ በዚህ ስራ የተሰማሩ ድርጅቶች ብዛት 12 ደርሷል። አብዛኞቹ ድርጅቶች ቢሮአቸውን በአዲስ አበባ ከተማ ብቻ ከፍተው በመንቀሳቀስ ላይ ሲሆኑም $1 በአማካይ ከ146 ብር እስከ 150 ብር ድረስ በመግዛት ላይ ናቸው። በተጨማሪም የአገልግሎት ክፍያን ጨምሮ $1 እስከ 155 ብር ድረስ በመሸጥ ላይ መሆናቸውን በተደረገው ምልከታ መታዘብ ተችሏል። አሜሪካ በኢትዮጵያ ላይ የጣለችው ታሪፍ በአበባ፣ በአትክልት፣ በፍራፍሬና በዕፀ ጣዕም ምርቶች ላይ ተጽዕኖ እንደሚኖረው ተገለጸ።
አሜሪካ ከሁለት ሳምንታት በፊት በኢትዮጵያን ጨምሮ በ60 ሀገራት ላይ ከ10 በመቶ እስከ 145 በመቶ የቀረጥ ታሪፍን ጥላለች። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ አምራች ላኪዎች ማህበር አዲሱ ታሪፍ በአሜሪካ ያለውን ገበያ እንደሚጎዳውም ገልጿል። 125 የአበባና አትክልት አምራቾችን በአባልነት የያዘው የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ አምራች ማህበር በአሜሪካ የተጣለው ታሪፍ በምርቶች ዋጋ ላይ ተጽዕኖ እንደሚፈጥርም ገልጿል። የማህበሩ የፕሮሞሽንና ኢንፎርሜሽን አገልግሎት ኃላፊ የምስራች ብርሃኑ ለሪፖርተር እንደተናገሩት የኢትዮጵያ አበባና ተያያዥ ምርቶች ወደ አሜሪካ ገበያ ለመግባት የ3 በመቶ ቀረጥ በመክፈል ላይ ነበሩ። አሁን አሜሪካ በኢትዮጵያ ላይ የጣለችው የ10 በመቶ ታሪፍ ባለው ላይ ሲደመርበት የ13 በመቶ ቀረጥ ለመክፈል እንገደዳለን። ይህም ባለፉት 4 ዓመታት በአሜሪካ ገበያዎች እየተለመደ በመጣው የኢትዮጵያ አበባ ምርቶች ላይ ችግር ይፈጥራል በማለት ገልጸዋል። እንደ ኃላፊዋ ማብራሪያ ኢትዮጵያ ወደ ውጭ ከምትልካቸው የአበባ ምርቶች ውስጥ 65 በመቶ ያህሉን ወደ ኔዘርላንድስ የምትልክ ሲሆን ወደ አሜሪካ ሲላክ የነበረው አበባ ምርትም እንደገና ተወዳዳሪነቱ እየጨመረ መጥቷል። ኢትዮጵያ ወደ አሜሪካ ከምትልካቸው የአበባ ምርቶች በዓመት $45 ሚሊዮን ገቢ በማግኘት ላይ መሆኗን አዲሱ ታሪፍ መተግበር ሲጀምር የዋጋ ጭማሪና የተወዳዳሪነት ፈተና ሊገጥመው እንደሚችልም ኃላፊዋ ተናግረዋል። አሜሪካ የጣለችውን አዲስ ታሪፍ ከቻይና በስተቀር ባሉ ሀገሮች ላይ የተፈጻሚነት ጊዜውን ለ90 ቀናት ማራዘሟ ይታወሳል። የኢትዮጵያ አበባ፣ አትክልት፣ ፍራፍሬና ዕፀ አምራች ላኪዎች ማህበር ባለፉት 8 ወራት ውስጥ 187,000 ቶን አበባ፣ አትክልትና ፍራፍሬን ወደ ውጭ በመላክ $367 ሚሊዮን ገቢ ማስገኘቱን ገልጿል። የተገኘው ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ$6 ሚሊዮን ጭማሪ ማሳየቱ እንዲሁም የአምራቾች በጸጥታ ችግር ምክንያት ከሀገር መውጣትና ከምርት ውጪ መሆናቸው ለገቢው መቀነስ ዋነኛ ምክንያት ናቸው ተብሏል። በተለይም በአማራ ክልል ባህር ዳር የነበሩ 2 የአበባ አምራች ኩባንያዎች በጸጥታ ችግር ምክንያት ሀገር ለቀው ሄደዋል የተባለ ሲሆን በሌሎች ክልሎችም ባለው የጸጥታ ስጋት ምክንያት ማምረት ያልቻሉ ኩባንያዎች መኖራቸውን ማህበሩ አስታውቋል። መንግስት በበኩሉ በአሜሪካ የተጣለውን የ10 በመቶ ታሪፍ በመልካም ጎኑ እንደሚቀበለው መግለጹ አይዘነጋም። ተቋርጦ የቆየው የመጀመሪያ ዙር 75,000 የትግራይ ክልል የቀድሞ ታጣቂዎች ትጥቅ የማስፈታትና መልሶ የማቋቋም ስራ በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ተሃድሶ ኮሚሽን አስታወቀ። ኮሚሽኑ በ2017 ዓ.ም ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ለማድረግ ከክልሉ ጊዜያዊ አስተዳደርና ከመከላከያ ሚኒስቴር ጋር በመሆን ቅድመ ተዋጊ መሆናቸውን የማረጋገጥ የመመዝገብና ከተመዘገቡ በኋላ ደግሞ ዲጂታል መታወቂያ የመስጠት ስራ የሚያከናውን መሆኑን የብሔራዊ ተሃድሶ ኮሚሽን የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር አቶ ሀብታሙ መለስ ለሪፖርተር ተናግሯል። ፕሮግራሙን ለማከናወን በክልሉ በ3 ቦታዎች ማለትም በመቀሌ፣ በዳጋ ሐሙስና በአድዋ በሚገኙ ማዕከላት እስከ ሰኔ መጨረሻ ድረስ የተጠቀሰውን አሃዝ በየቀኑ በመመዝገብ የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚከናወን ተጠቁሟል። በተለይም የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ በኦሮሚያ፣ በአፋርና በአማራ ክልሎች ተግባራዊ እንደሚደረግና ላለፉት 2 ወራት በትግራይ ክልል ተጀምሮ የነበረው ምዝገባ ተቋርጦ እንደነበር አክለው ገልጸዋል። ከዓለም አቀፍ አጋር አካላት በተገኘ $60 ሚሊዮን እና የፌዴራል መንግስት ባቀረበው $1 ቢሊዮን ድጋፍ የትግራይ ክልል የቀድሞ ተዋጊዎችን ትጥቅ በማስፈታት ከሰራዊት የማሰናበትና የማቋቋም የመጀመሪያ ስልጠና መቋረጡን መዘገባችንም ይታወሳል። ለመልሶ ማቋቋሚያ ስልጠናቸውን ላጠናቀቁ የቀድሞ የጸጥታ አካላት ስለሚሰጥ የገንዘብ ድጋፍ በተመለከተም ፕሮግራሙ በተጀመረበት በህዳር ወር ሪፖርተር ያነጋገራቸው በመጀመሪያው ዙር የተካተቱ የቀድሞ ታጋዮች 200,000 ብር እንደሚከፈል እንደተነገራቸው ሲገልጹ ስማቸው እንዳይጠቀስ የጠየቁ አንድ የኮሚሽኑ ኃላፊ በበኩላቸው ለእያንዳንዱ የቀድሞ ተዋጊ የሚከፈለው የገንዘብ መጠን የተለያየ መሆኑን ኮሚሽኑም ለህዝቡ ይፋ የሚያደርገውን በሚስጥር የሚይዝ መሆኑን ተናግረዋል። በወቅቱም የትግራይ ክልል የጸጥታ ኃይል ሰራዊት ውስጥ መቀጠል የለባቸውም ብሎ ያመነባቸው 80 በመቶ የሚሆኑ የቀድሞ ተዋጊዎች ትጥቅ ፈተው የቀድሞ ተዋጊዎች እንዲበተኑ ከተደረገ በኋላ የተሃድሶ ስልጠና የሚወስዱ መሆናቸውን በኋላም ዲጂታል መታወቂያ ወስደው ማህበረሰቡን እንዲቀላቀሉ ይደረጋሉ መባሉ ይታወሳል። በመላ ሀገሪቱ ትጥቅ በመፍታት ወደ ማህበረሰቡ ይቀላቀላሉ ተብለው የሚጠበቁ 375,000 የቀድሞ ተዋጊዎች መኖራቸው የተገለጸ ሲሆን ከእነዚህ ውስጥ 270,000 ያህሉ በትግራይ ክልል እንደሚገኙ መረጃዎች ያመለክታሉ።
ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዝንላችሁ አበይት ዜናዎች ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። በተጨማሪም ለበዓሉ እንኳን አደረሳችሁ ማለት እንወዳለን። መልካም ጊዜ